ፌራይ ገና ያኔ ያማንን ስታገባው ያማን ባንድ ነገር ተስማምቶ ነበረ። የሚያገባት ወረቀት ላይ ብቻ ነው። ነገር ግን ጊዜ እየሄደና እያለፈ ሲመጣ ስለሷ ብዙ ነገር ለማወቅ ልቧን ለማሸነፍ እንድታፈቅረው ለማድረግ ምናምን ነገር የሚያደርጋቸው ጥረቶች ለፌራይ ምንም አይነት ትርጉም ባይኖራቸውም ነገር ግን አቴሽን ሲሞክር ሳይሳካለት ሲቀር አሁንም ድጋሚ ሲሞክር ሳይሳካለት ሲቀር የልቧን በር ባንኳኳ ቁጥር በጣም እየተበሳጨና እልህ ውስጥ እየገባ ነው ያለው። ስለዚህ አቴሽ እንደውም በያማን በወንድሙ ቀናበት ምንም ነገር እንኳን ሳያቅ። ነገር ግን ፌራይ ከያማን ጋር ያላት ግንኙነት አብሮ አደግ እንደመሆናቸው መጠን ምናልባት በመካከላቸው የሆነ ነገር ሊኖር ይችላል ብሎ ጠረጠረ። በጠረጠረው መሰረት ፌራይ የምትሰራበት የሚታደሱ ቢሮስ ካሜራ አስቀመጠ። አሁን ያማንና ፌራይ እሱ ወጥመድ ውስጥ ገብተውለታል። በድንገት ፌራይ የያማንን ከንፈር ሳም ስታረገው በርቀት ማየት ችሏል። በሌላ በኩል እዚህ ጋር ባዲ ደግሞ አቴሽን ልጠራው እየመጣች ነበረ። አንድ ክፍል ውስጥ ነበሩ፣ አንድ ቤት ውስጥ። አቴሽ እርቦኛ ና እንብላ ምግብ ሰርቻለሁ ስትለው እሱ ግን ሄዶ ነበረ። አቴሽ እያለች ስትፈልገው የለም። እሱ በፍጥነት ወደሚኖርበት ሰፈር እየተመለሰ ነው የሚገኘው። አሁን ፌራይ እና ያማን እንደተቃቀፉ ናቸው። በሌላ በኩል ኦጋን እዛ መከራውን እየበላ ነው የሚገኘው። እስከቱታል። ቦራ ተው በእናትህ ተው ቦራ በእውነት እባክህ ከልቤ እኮ አይደለም ተሳስቼ ነው እባክህ እያሉ ነበር። ውሃ በጣም ይቀዘቅዛል። ኦካን በጣም እየበረደው አረ ቦራ እያለ እየጮኸ ነበረ። በዚህ መንገድ ገንዳ ውስጥ ከቶት አሁንም ቢሆን ቦራ የትነህ እያለ ኦካን እየጮኸ ነበረ። ውሃው እየሞላ ነው ያለው። በሌላ በኩል አቴሽ ፌራይ የምትመርበት ዩኒቨርሲቲ ደረሰ። ከመኪና ወጣ። በቀጥታ ወደ ውስጥ እያመራ ነበረ። ወደ ውስጥ አቀና። ከዛ ወደ ውስጥ ዘልቆ ገባ። በአንድ በኩል ፌራይና ያማናንም ተቃቅፉ ነበረ። ከዛም ተኝተው ነበረ ሁለቱም። ድንገት ፌራይ ብድግ አለች። ፌራይ ነቃችና የበለጠ ደግሞ ወደ ከንፈሩ እየጠጋች ነው። ከዛም በኋላ እጁን አንስታ የሷ ሆድ ላይ ያስቀመጠች ነበረ። ሆድ ላይ ያስቀምጣ በጣም ተጠጋች። ከዛ በኋላ እዚህ ጋር አቴሽ በቀጥታ ወደ ክፍሉ እየቀረበ ነው ያለው። ክፍሉን ፈለገው። በመጨረሻ ማገኘው። እነሆ ፌራይ የያማንን እጅ በቀጥታ የሷ ሆድ ላይ ያስቀምጣለች። አቴሽ መጣ። ቁልፉ እሱ ጋር ነበረ። ክፍሉን ከፈቶና በቀጥታ ወደ ውስጥ እየገባ ነበረ። በጥንቃቄ ወደ ውስጥ ከገባ በኋላ ቁልቁል ተመለከታቸው። ፌራይ የያማንን እጅ ሆዷ ላይ ያስቀምጣለች። አንገቱ ስር ገብታለች። አቴሽ ትኩር ብሎ ተመለከተ። ከዛ አንድ ጊዜ አስታውስ የነገራትን ነገር። ስሚ ፌራይ፣ ይህ ሰው የልጅሽ አባት ማን ይሁን የሚያን አይመለከተኝም። ያማን ባያውቀውም አይመለከተኝም። ከዚህ በኋላ ግን ስለዚህ ሰው አልጠይቅሽም ብሏን ነበረ። ይህን ነገር ያስታውሳል። አሁን ሁለቱንም እዚህ ተቀራርበው አያቸው። እጅግ በጣም ገረመው። ለማመን የሚከብድ ነው። አቴሽ ትኩር ብሎ እነሱን እያያቸው፣ ኦካን በአንድ በኩል የማይወጣው ጭንቅ ውስጥ ገብተዋል። ቦራ እያለ ኦካን ይጣራል። እባክህ ከዚህ ነገር ውስጥ ይዘኝ ጎትተኛ አውጣኝ እያለው ነበረ። እባክህ እያለ እየለመነው ነበረ። ከዛ ቦራ መጣ። ጣና ከውሃ ውስጥ እየወጣው ነበረ። ጎትቶ አወጣው። እግሩንም እየፈታለን ነበረ። ኦካንን እዚህ እጁንም ፈታለት። ከወጣ በኋላ ከውስጥ እየተንቀጠቀጠ ነበረ። ሞቼ ነበረ እየሞትኩ ነበረ ይለዋል። አረ አሁንስ እንዴት ነህ? አሁንስ እንዴት ነህ? ጀግና ሲያጫውታል ነበረ። አንተ ማን ስለሆንክ ነው የወንድም አዳኝ የምትሆነው? እስኪ በላ ንገረኝ፣ ምን ተፈጠረ? መልስልኛ እያሉ ነበረ። ኦካን እየተርበተበተ ነበረ። እያረለ ያንተ ህይወት ከሁሉም ሰው ህይወት በላይ በጣም ጠቃሚ ነው። አንዳንድ የራስ ወዳድ መሆን ይኖርብናል። ገባርለ እኔንም አንተ እንደዚህ ነበር ባህር ውስጥ የከተትክኝ፣ እግሬ ላይ ድንጋይ ያስር እያሉ ነበር። ቦራ አላወኩም ነበር። ይቅርታ በእውነት ይቅርታ በህይወት እንዳላወኩም ነበር እያሉ ነበር። በጣም አሪፍ አያረለ። ለዛ እኮ ነው የምወደ። አንተ አሁንም ቢሆን ተስፋ ቆርጠ። ምናልባት ያማን የምር እንደዚህ መከራ ውስጥ ቢያልፍ ቅጣት ውስጥ ቢያልፍ እንዳንተ ነገር ይወጣን ሲል ነበር። ወንድሜ እንዳነካው እያል ነበር። ኦካን ምንድነው አንተ ከኔ ጋር ምንድነው ችግር አያረለ። ወንድሜ ለአንተ አይደርስልህ። አንተ ግን አሁንም ቢሆን ራስ ልክ እንደ አዳኝ ምናምን ነገር ታያለ። ምን የተረገመ ቤተሰብ ነው ግን ይሄ? ምን አይነት ቤተሰብ ነው እያሉ ነበረ። ያማንና ፌራይ በሚገርም መልኩ ሆነም እንደተቃቀፉ ናቸው። በድንገት የሚል ድምጽ ሰሙ። በሩ ሲዘጋ ሁለቱም ነቁ። ያማን ምንድነው ስትለው ነበረ። አንድ ጊዜ እዚሁኝ ብሏት ወደ በሩ ከተጠጋ በሩ ተከፍቷል። በሩ ተቆልፎ ነበር መጀመሪያውን ተከፍቷል። እንዴ ሊከፈት ቻለ ተባባለው። ምንድነው ስትለው ነበር። ማንም የለም እያለ ነበረ። በቃ እንውጣለቸው። በቀጥታ ተያይዘው የእሱን ኮት እንደለበሰች እየወጡ ነበረ። አቴሽ መኪና ውስጥ ነው እያያቸው ነበረ። ሁለቱም ተያይዘው በዚህ መንገድ እየወጡ ናቸው። መኪና ውስጥ ገቡ። ከዛ ሄዳሉ። አቴሽ ከኋላ እየተከተላቸው ነበረ። በሌላ በኩል አሊያና ዛሬ እንደ እብድ እያደረጋ እናት ያለችው አሊያና ወደ ቤት መጣ። እማዬ አገኘውኝ እኮ ነው የምልሽ። ትክክለኛ ያማን ከማን ጋር ቺት ሲያደርግብኝ እንደነበረ አገኘውኝ ተረታለች። አንቺ ድምጽሽን ዝቅ አድርጊ ስራ ነበረ። ማሳር የምትባለው ልጅ ነግረኛለች። ያማን ከሆነች ልጅ ጋር እዛ ወርክሾፕ ውስጥ ነበረ፣ ዩኒቨርሲቲ ውስጥ ነበረ አለቻት። ተረጋጊ ምናልባት ከስራ ጋር የሚገናኝ ነገር ነው። አንቺ ቆይ ለምን ስሜትሽን አትቆጣጠሪም? ስራ ነበር። እማዬ ደኔ ደደብ መስልሻለሁ እንዴ? ምን ማለት ነው ከስራ ጋር የሚገናኝ ነገር ማለት ምን ማለት ነው? ስራ ነበር። ደደብነሽ አላልኩሽም፣ ግን ተረጋጊ። የት ነበርሽ እስካሁን ድረስ? የት ቆይተሽ ነው የመጣሽ? ስራ ነበር። እማዬ ላብድ ነው። እቺ ልጅ ማናት
ስትል ድንገት ፌራይ እንዲሁም ያማን ተያይዘው ውስጥ እየገቡ ነበረ። ፌራይ ከኋላ ትከተላለች። ፌራይ አንቺ ነሽ አይደለ? አንቺ ነበርሻ አብረሽ ነበርሽው? አንቺ ነበርሻ አስተራ ነበር ምን ነው የምታወሪው? ይላል ያማን። እሷ ነበረች። ሁለቱም አብረው ነበር ወርክሾፕ ያመሹት። ለዛ ነበር ስትል ነበር። አላና እብድነሽ እንዴ? እኔ እኮ እዛ ነው የምሰራው። ያማንም እዛ ነው የሚሰራው። ምን ማለት ነው? አስተራ ነበር። ለምንድን ነው እዛ አብራችሁ የምትሰሩት? እየቀለድሽብኝ ነው የምትሸውጂኝ ይመስልሻ እንዴ? ምን አይነት ባለጌ ነሽ ግን አንቺ? እንዴት ነው እዚህ ጋር ባልሽን አስቀምጠሽ የባልሽን ወንድም የምታማግጭው? እያለች ነበር። ያማን ዝም በያለ ነበር። ዝም ባልስ ምን ታመጣለህ? ልደበድበኝ ነው? በጣም ነው የምታሳፍቱላቸው። እርስ በርስ እንዴት ነው የምትከላከሉት? ደግሞ ለነገሩ ልዕልቷ ምንም ነገር እንዳትሆን ሁሉም ይከላከልላታል። ማንም እኔን የሚወደኝ የለም፣ ሁሉም እሷን ነው የሚወደው ትላለች። ያማን ከአሊያና ጋር ሊጣላ ነው። እዚህ ጋር አሊያና የፌራይን እጅ እየጎተተች ነው። ነይ ከዚህ በኋላ ባሌ እንዳንለኪ፣ ይህን ቀለበትም አውልቂኝ ቀለበት ብላ አወለቀችባትና የውሃ ገንዳ ውስጥ ከተተቸው። ድንገት እዚህ ጋር አቴሽ እየመጣ ነው። ፎቅ ላይ ሆኖ ይመለከታል። በአንድ በኩል እዚህ ጋር እነ ኦማር እየመጡ ነበረ። በሉ ይህን ጉድ ስሙ። እዚህ ቤት ውስጥ ምን እየሆነ እንዳለ አታውቁም። እናንተ ግን ከኔ ጋር ግብ ውስጥ ገባችሁ። በሉ ጉዳችሁን ስሙ፣ የልጃችሁን ጉድ ስሙ ስትል ነበረ። ጀሚሌ አሊያና ዝምድትን ምልክት እየሰጠቻ ነው። በአንድ በኩል እዚህ ጋር እነ ነስሪን እነ ቼቲን ከቤት እየወጡ ነበረ። ምን ተፈጠረ ብለው ጀሚሌ እዚህ ጋር ነገሩ ግራ አጋብቷታል። ጉልፈም ደግሞ ልጅሽን ዝም ማስቤት አላታለች። አለ ማን ዝም እንደሚያስብለኝ አያለው። ዛሬ ምሽት እዚህ ቤት ውስጥ ሁሉን ነገር እንነጋገራለን፣ ሁሉን ነገር እናወራበታለን። በዛሬ እዚህ ቤት ውስጥ ሁሉን ነገር እንነጋገርበታለን። ያበጠ ይፈነዳታል፣ ሁሉን ነገር አወራለሁ ስትል ነበረ። ያማን ግራ ገብቶት ይመለከታታል። በአንድ በኩል ደግሞ አቴሽ እያያችሁ ነበረ። ለምን አሁን እንደምትሸሸኝ ገብቶኛል። ለምን እንደምትሸሸኝ እኔን መንካት ሁሉ እኮ አትችልም። ፈርተኝ ከኔ ጋር እንዳልጋ ላይ እንኳን መሄድ አትችልም። በላ ተናገር እያሉ ነበር። ያማን አሳፈረችው። እዚህ ጋር ኦማር መጣና ምን ስለሆንሽ ነው እንደዚህ የሚያሳፍር ነገር የምታወሪው ብሎ እየጮኸባን ነበር። የሚያሳፍር የእናንተ ልጅ ሲሆን ያሳፍራል፣ እኔ ግን ሳረገው አያሳፍርም ስትል ነበረ። ለምን ተናገርሽ ስላሏት ተናደደች። እዚህ ጋር ፌራዩን ቢሆን ከአሊያና ጋር ልትጣላ ነው። ከባለ ራቂ፣ ከዚህ በኋላ አንድ ላይ እንዳላያችሁ ብላ እዚህ ጋር ልትገላት ልትበላት ደረሰች። እዚህ ጋር ደግሞ ፌራይ እሷን እብድነሽ ያምሻል ከማለት ውጭ ምንም አቅም የላትም። አሊያና ከባሌ ራቂ፣ ላይሽ አልፈልግም እያለች ነው። ያማንንም እዚህ ጋር እየወቀሰችው ነበር። ለነገሩ እናንተ አብሮ አደግ አላችሁ እንዴ? ምናልባት አብሮ አደግ ከመሆናችሁ ባለፈ ሌላ ነገር ሊኖራችሁ ይችላል፣ ማን ያውቃል ምናልባት ስትል ነበር። ጀሚሌ ተናዳ አሊያና በጥፊ መታቻት። ዝም በይ እያለቻት ነበር። ምን እያረግሽ ነው ያለሽ ትላታለች። ዝም በይ ለብዚያ ያጋጭሻለሁ ጨምረልሻለሁ ስትለን ነበረ። ያማን አያትችን ውርደታ አያት አይደለ? እንደዚህ ውርደት ነው ቤታችን ውስጥ ይዛ የመጣው። በሉ እንግዲህ ከዚህ በኋላ እንዳያላችሁ እዚህ ቤት ውስጥ እናትና ልጅ ተያዛችሁ፣ ከዚህ ቤት ውጡልን፣ ከዚህ በኋላ ላያችሁ አልፈልግም ብሎ ኦማር እየጮኸ ነበረ። ከዚህ በኋላ ከኛ ራቁ ይላቸዋል። ኦካን ድንገት መጣ። ኦካን ሲመጣ ሁሉም ነገር በእኔ ጥፋት ነው የሆነው፣ ሁሉም ነገር ለተፈጠረው ነገር ሙሉ ጥፋተኛ እኔ ነኝ እያለ ነበረ። ከዛም በኋላ እዚህ ጋር ምንድን ነው እያሉት እየጠየቁት ሊናገር ነበር። ያማን ደግሞ ናናና ብሎ ደገፍ አድርጎ አስገባው። አሊያናውንም ቢሆን ትሞጣሞጣለች። በአንድ በኩል ጀሚሌ እዚህ ጋር እየገፋች ወደ ውስጥ አስገባታለች። እነ ቼቲ አንቺ ሲጀመር የጉርሶይን ሰው ካገባሽ ምን ትፈልጊያለሽ? ከዚህ በላይ ምንድን ነው የምትፈልጊው እያላ ነበረ። እንዴት እንደዚህ ትለኛለህ ብላ እሱን ልመታው ደረሰች። ጀሚሌ ደግሞ አሊያናን ይዛት ወደ መኝታ ክፍሏ ታስገባትና በር እየቆለፈች ባን ነበረ። እናንተ ከዚህ በኋላ ልጅ ነገር መፈለግ አቁሙ እያለቻቸው ነበረ። በሌላ በኩል አሁን ፌራይ ወደ መኝታ ክፍሏ ልመጣ ነበረ። እዚህ ጋር ደግሞ ብዙ ነገር የተፈጠረውን ነገር አቴሽ ያስታውሳል። እንዴት የአማንች የፌራይ እጅ ላይ እንደነበረ ያስታውሳል። ፌራይ ደግሞ ወደ መኝታ ክፍል ትመጣለችና አቴሽ እንደሌለ ገብቷታል። ወጣች። ስትወጣ በረጋ አቴሽ አለ። ያው አንተ እንዴት እንደወጣ አላቅም፣ ነገር ግን እኔ በቃ አየር ልቀበል ብዬ ንጦት ቤት ታፈንኩኝ እያለችው ነበረ። ፌራይ ማለት በርዶሻ እንደ እያለ ነበረ። ደህና ሁሉም ነገር ሰላም ነው እያለችው ነበረ። በሌላ በኩል ጀሚሌ በር አካባቢ ናት። በጣም ፈርታለች። ከዛ በኋላ ስልክ እየወጣች ነበረ። ድንገት ሻርሚ መጣች። ተደብቃ ስታያን ነበረ። በሌላ በኩል አቴሽ ደግሞ በጣም ያስተውላል። ፌራይ በእኔና በአንቺ መካከል ያለው ጋብቻ በእኔና በአንቺ የተመሰረተው በወረቀት ደረጃ ነው አይደለ? ከቀን አንድ ብለን ስንጀምር ወረቀት ነበር። ወረቀት ብቻ ነበር ማለት ስላለፈው ህይወትሽ ምናምን ጥያቄ መጠየቅ አልነበረብኝም ነበር። ይሄ እንደ ስህተት ይቆጠራል አላት። አዎ ስትለው ነበረ። ስልክ ቴክስት እየተላከላት ነው። ስልክሽን መልሽ ይላታል። ቴክስቱ አየችው። እየተላከላት ከጀሚሌ ነበር። አጠፋሻለሁ ከዚህ በኋላ ከያማን ብትርቅ ይሻልሻል፣ አለበዚያ ሁለታችሁ አጠፋችሁ ስትል ነበረ። ጀሚሌን ቴክስት ልካ ማን ነው ይላታል። እዚህ ጋር አቴሽ። ከዛ ፌራይ ዝም ብላ ስልኩን ኪሷ ውስጥ ከተተችው። እንግዲህ ይህን ስልክ ምንም ነገር ማን ቴክስት እንዳደረግልሽ ማነግሪኝ ከሆነ በእርግጠኝነት የአንቺ ሚስጥራዊ ሰው ነው እያለ ነበር። አቴሽ ከኔ ምር የምትፈልገው ነፍሴን አስጨነካት እኮ እያለች ነው። ማን ልጁ አባት እያለ ነበረ። ይህን ያህል ጥያቄ ውስጥ መገባ ከሆነ እንፋታ፣ በቃ ይህን ያህል ላስቸግር አልፈልግም፣ ጥያቄ እንደማጠይቀኝ ቃል ገብተልኝ ነበር፣ እንፋታ እያለችው ነበር። እኔ አንቺን ማስከፋት አልፈልግም ይላታል። ምንም እንደዛው ብላው ትሄዳለች። ከዛም በኋላ አይ ፌራይ ብዙ ነገር ረስተሻል፣ ነገሩ ግን እንደምታስብ ቀላል አይደለም እያለ ነበረ። በላ በኩል ጉልፈም እዚህ ጋር እያንቀጠቀጣት ነው። እዚህ ጋር አሊያና የተናገረችው ነገር አናዷታል።
ያሳዝናል በእውነት እያለች ነበር ያማን ቁጭ ብሎ ያስባል። እንዴ ምን አይነት ቤተሰብ ነው ግን የቤተሰብ የሆነው? ማይረባ ሰው አግብታችሁ ልጆቻችን ህይወታቸው ተበጠበጠ ሲል ነበር። ድንገት ጀሚሌ መጣች። ተደብቃ ማዳመጥ ጀመረች። ያው ስቱዲዮ እኮ ነበሩ አብረው እያለው ማር ይናገራል። ምን ልትሆኑ ተገናኛችሁ? እስከ ማታ ድረስ ትቆያላችሁ? ሌላ ሰው አይጨርሶም ነበረ ወይ እያለው ማር ይጠይቃል። መሄዳቸው ብችግር ባይኖረው በሩ ተቆልፎ እኮ ነው አያቴ ሲሉ ነበረ። ሁለቱም ደንግጠዋቸው በሩ ተቆለፈ ትላለች ጉልፈን። አዎ ማየ ሲለ ነበር። ለዛ ነው ሚስት ያበደችው፣ ለዛ ነው እብድ ሚስት ያበደችው። ወይ ጉድ! ለነገሩ ነው እሷ ሚስትም አለላት እያለች ነበር። ማየ ታያት ይላል። ድንገት አትሽጣ ጀሚሌ ጆሮ ለጥፋ ጆሮ ስጣባ እያገኛን ነበረ። ከኋላ ቆመ። ምን እየሆነ ነው ያለው እያለ በወፍራም ድምፁ አስደነገጣት። ዞር ብላየችው። የሚገርም ነው ከሚስት ጋር አንድ ቀን እንኳን አልጋ ላይ ተኝታ አታውቅም። ምን አይነት ፍቅር ነው ይሄ? ምን አይነት ይሄ ማለት ክፍት ነው ምንም አይደለም። ከዚህ ውጪ ምን ማለት ነው? ልጅ ያረገችብህ ነገር አለ እንዳልገባኝ ምን አገባ ሲጀመር ታዲያ ሲለው ነበረ። በአንድ በኩል አትሽ እዚህ ጋር ጀሚሌን እያፋጠጣን ነው። አዲስ ነገር ካለ የልጅ ነገር አስጨንቆ ልሰማቸው ነበር የመጣው በቃ ልጅ ብላ ትሄዳለች። በአንድ በኩል ኦማር እዚህ ጋር ማለት ልጅ ትፈታታለህ እያሉ ነበረ። አለና ግን ቅድም ትፋታለች ሲባሉ አልፋታም ብላ ስቀውጠው ነበረ። በሌላ በኩል ኦካናውን መኝታ ክፍል ነው ያለው። ኦካን እንደ እብድ እያደረገው ነው፣ እያንጀላገገው ነው። በአንድ በኩል ደግሞ እዚህ ጋር ጀሚሌ ስማ አድርገህ ልንገርህ ከዚህ በኋላ ማለት ነው እንድጠጋብ አልፈልግም። ያማንን እንዲረጋጋ ንገረው፣ አለበዚያ ለቮራል በኬጅር ሄጄ የሆነውን ነገር በሙሉ እነግረዋለሁ። ያኔ አንተ ወንድም አተርፉ እያለችው ነበረ። ያኔ ኦካን እንደ እብድ ነበር ያሳቀው። እንደ እብድ መሳቅ ጀመረ። እንደ እብድ ሲሰቅባት ምንድነው እንደ እብድ መስቀው አንተ ምንድነው እንዴት ነው መስቀው ስትሮ ነበር። ቦራ ተመልሷል እያለ ነበር። ባካካለው ስትሮ ነበር አውቃለሁ፣ ነገር ግን በቃ ስማ የኔን ኃይልና ጉልበት የረሳ ይመስለኛል። ቢመለስ ምንም የሚያስታውሰው ነገር የለም ስትሮ ነበረ። እየሳቀባት ነው። ምንድነው የሚያስቅ መልስልኝ እንጂ ስትሮ ነበረ። ድንገት ዞር አለ። ቦራ ያስታውሳል። ሁሉን ነገር ፍጽም ነው የሚያስታውሰው። እያንዳንዷን ነገር ሁሉንም ያስታውሳል። ለአባቱ ከነገሩም እንደሚያደርግ ታውቂያለሽ። አባቱ አንቺንም ነው የሚገልሽ። አንቺም ደብቀሻል። ምክንያቱም ደግሞ ይሄን ነገር በመደበቅ ጀሚሌ ይሄን ነገር በመደበቅ እኛን አስፈራርተሽ የራስሽን ጥቅም ለማግኘት ሞክረሻል። ለራስሽ ስታመቻች ነበረ ልጅሽ ያማንን እንዲያገባ ሳይፈልግ ሳያፈቅራት። ሄሎ ቦራ ልደውልት እያለ በጣቱ እየቀረደባን ነበረ። ከዛ እንደ እብድ እያረጋት ጥላው ትወጣለች። በሌላ በኩል አሁን ፌራይ ወደ አባቷ ቤት መጣች። ሸርሚንም ነበረች። አብረው እያወራች ነበር። አባቷን ቅድም ስለተፈጠረው ይቅርት ነበረ ለቆል እዚህ ልሆን ፈለኩኝ አስር ነበረ። ደግሞ የኬን የመጣው ስትል ነበረ። ክፍሌን አፈቀኝ ትላለች ፌራይ። ባልሽ ተውሽ እንዴ ስትል ነበር። እዚህ ጋር ነርሱኝ አረ እንደዛ አይሆንም ስትል ነበረ። በአንድ በኩል እዚህ ጋር ጀሚሌ አረባክሻ አለና ናግሪያት ባህራን ታስተካከል እያል ነበረ። በአንድ በኩል ፌራይ ወደ መኝታ ክፍል አልገባ ነው። ሀዛንን ሰላም እያለቻት ነው። በአንድ በኩል እዚህ ጋር ደግሞ የፌራይ መኝታ ክፍል ድሮ የሚተኙት አሊያናና ፌራይ ነበሩ። አሁን ደግሞ ሸርሚን እና አዛል ሆነዋል። እንጠጋጋለን ይባባላሉ። አሊያና ግን እንደ እብድ እያረጋን ነው። አሊያና በመስኮት ልትወጣ ብላ መስኮቱ አይመችም። ኧረ አልረጋጋም እኔ እዚህ ልረጋጋራል ፌራይ ቤቱን ጥላ መታዚ አይደለ እንደፈለገች ልትሆና እያለች እንደ እብድ ሲያረጋን ነበረ። ከዛ ወደ ልጅቷ ደወለች። ልጅቷ እዚህ ጋር መጀመሪያ የማንን ታማግጭብኛለሽ በላይ ጠረጠረቻትና ጸጉሯን የጎተተችባት ናት። ለምሮ ምትደውይልኝ አንቺ ብዳደውይልኝ እከስሻለሁ ስትለን ነበረ። ታየው ችግር የለም መቼስ እንዳደውልልኝ ምናምን የሚባል የፍርድ ቤት እንትን የለማ ውሳኔ የለማ። ስሚ አንተ ያክል ጠቅሽ ነበረ ቅድም ያማን ከማን ጋር ነበር ስትላን ነበረ። እንዴ እኔ ምን ላድርግሽ እኔ ከአንቺ ጋር እንደዚህ ማውራት አልችልም ስትላን ነበረ። በይ ንገሪኝ ልጅቷን የተሻታላ ስትላን ነበረ። አዎ አይቻታለሁ በቃ እኔ እያወራሁት ነበረ ዞር ከማለቴ እሷ ድንገት መጣች ስትላን ነበረ። እና በመካከላቸው የሆነ የፍቅር ኬሚስትሪ ምናምን ነገር አለ በመካከላቸው የሆነ ነገር አለ ንገሪኝ ስትላን ነበረ። እኔ እናንቺ ጓደኛሞች ነን ለምን ብዬ ነው እንደዚህ ምናገርሽ የራስሽ ጉዳይ ብላ ዘጋችባት። አሊያን አበደች። ከዛም በኋላ ቀጥታ ያማን ወደ መኝታ ክፍሉ እየገባ ነበረ። ያማን ወደ መኝታ ክፍሉ ሲገባ ድንገት አልጋ ላይ ተወረወረ። አሊያን እየደወለችለት ነበረ። ስልኩን አየው ማንሳት አይፈልግም። ከዛም በኋላ ድንገት ዞር ሲል የእሷ የሌሊት ልብስ ነበር የነበረው። አነሳና ወረወረው። ወደ አፍንጫው ሲያስጠጋው ራሱ ሽታውን አልወደደውም። እጄ ለምነካው ብሎ በቀጥታ የአልጋ ልብሱን እያነሳ ይወረውራል። ኮስሞቲክሶቿ የምትቀበም በሙሉ እያነሳ እየወረወረ ቤቱን እያመሰቃቀለ አፉን ይዞ እያለቀሰ ነበረ። ሀዛንና ፌራይ አንድ አልጋ ላይ ነው የሚተኙት። አሁን አጠገብ ላጠገብ ተቀምጠው እያወሩ ናቸው ዛሬ ስለተፈጠረው ነገር። ከዛም በኋላ አሁን እዚህ ጋር ያማን ወደ ፌራይ ቴክስት ላከላት። ቅድም በሩ በራሱ አልነበረም የተከፈተው የሆነ ሰው ሳይሆን አይቀርም የከፈተው እያላን ነው። አትሽ ደግሞ አሁን ቀለበቱ መዋኛ ገንዳ ውስጥ ነው ያለው። እሱን ይመለከታል። ያማን ከላይ በኩል ያለው ቴክስት እያረገ አትሽ ገርሞት ይመለከተዋል። አሊያና ደግሞ ነስሪና ቼቲንን ለመነቻቸው። በሩን ክፈቱልኛል በጠብጥም ብላ ሲከፍቱላት ግን እየሮጠች ነበር የወጣችሁ። በጠዋት ወጣ ከፌሬ ጋር ተጨቃጨቀች። በጣም የለየለት ጠብ ውስጥ ገቡ። ከዛ እነ ሸርሚ ምናምን መጥተው ገላገሏቸው። ፌሬ እዚህ ጋር ከአንቺ ጋር ልጨቃጨቅ ማልነት አረክም ብላ ጥላ ስትሄድ አዎ ከባሌ ራቂ ስትል ነበር። እንግዲህ ሸርሚን ደግሞ እኔ ግን ማለት ነው ከአንቺ የበለጠ ፌሬ እዚህ ቤት ውስጥ ክብር ይሰጣታል። ምክንያቱም የጉርስ ልጅ ተሸክማለች። አንቺ ግን አልተሸከምሽም። እኔ ባንቺ ቦታ ቡን የበለጠ አከብራ ነበር እንጂ እንደዚህ ያለ ሞጣም ስትራ ነበር። አገባሽም ትላታለች። ከዛም በኋላ በቀጥታ ወደ ውስጥ እየገቡ ነበረ። እዚህ ጋር ደግሞ ጀሚሌ ቤኪር ጋር ደውላ ቤኪር መገናኘት አለብን ማውራት አለብን እያለችው ነበረ። ያማን ደግሞ ማን ትላንትና መጥቶ በሩን እንደከፈተው ጥያቄ ሆኖበታል። ፌሬን ሊያገኛ ነው ቴክስት አድርጎላታል። ነይ እጠብቅሻለሁ ብሏት ወደሱ እየመጣች ነው። ትላንትና ማታ በሩን ማን የከፈተው የሚለው ጉዳይ የሁለቱንም ልብ እንዳንጠለጠለ ነው። ሁለቱም ሊገናኙ ናቸው። ስለዚህ ጉዳይ ሊያወሩበት። ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ወደ ተመልካቾች በዛሬው ዕለት በቅጠል ቲቪ ዩቲዩብ ቻናል የክብር ጌጥ የሚሰኘውን
የማን ድራማ ተመልክተናል። ውድ ተመልካቾች ከዚህ በኋላ ይህን ድራማ ወደ እናንተ ከዘውድ እንዲሁም ከየማን ልብ ድራማ በመቀጠል እያፈራረኩኝ ወደ እናንተ ማድረስን ይቀጥላለሁ። ይህ ድራማ ወደ እናንተ ሲደርስ የምትወዱት ድራማውን የምታደንቁ ላይክና ሼር ኮሜንት እያደረጋችሁ ድራማውን ዘውትር እንድትከታተሉ በትህትና ጠይቃለሁ። ሁሌም በኮሜንታችሁ በላይካችሁ የምታበረታቱኝን ውድ ተመልካቾቼ እና አድማጮች ከልብ አመሰግናለሁ። በቀጣይ በሌሎች የየማን ልብ የዘውድ እንዲሁም የክብር ጌጥ ድራማ በአዲስ ክፍል እስከምንገናኝ ድረስ በያላችሁበት መልካም ቆይታ እንዲሆን ተመኘው።